የመጨረሻው ዲፕሎማሲ በሚመለከት የተነሳው ጥያቄ ውሃ ያስጠጣል። እሱ ችግሩ ቀይ ባህር አይደለም የጠቅላዩ ሌላኛው ሚስጥርም። ሰሞኑን በሰሜን ኢትዮጵያ ከባድ ውጥረት ተነስቶ ሰንብቷል። ውጥረቱ አሁንም መቀጠሉን የሚያመለክቱ መረጃዎች እየወጡ ነው። በአዲሱ የሰሜን ኢትዮጵያ ውጥረትና ግጭት ውስጥ የኤርትራ ስም ከህወሓት ጋር አብሮ መነሳቱ በሰሜን ሌላ ዙር ጦርነት እየተቀሰቀሰ ነው የሚል ስጋት ያስከተለ ሆኗል። ቀይ ባህርን ማዕከል ያደረገው የኢትዮ ኤርትራ ውጥረት እስካሁን ድረስ ከዓለም አቀፍ መነጋገሪያ አጀንዳዎች መካከል አንዱ ነው። ባለፈው ወር የተያዘው የፈረንጆቹ አዲስ ዓመት በገባ ጊዜም በቀጣይ የግጭት ስጋት አለባቸው ከተባሉ 10 ዓለም አቀፍ ሀገራት መካከል ውስጥ ኢትዮጵያና ኤርትራ ተጠቅሰዋል። ሁለቱ ሀገራት በዚህ ዓመት ወደ ግጭት ይገባሉ የሚለው ስጋት የብዙዎቹ ሆኖ አሁንም ጉዳዩ አልበረዳ አጀንዳ ሆኖ እየተገላበጠ ይገኛል። ተከታታይ ሊባሉ የሚችሉ የድርድር ጥሪዎችና ግጭቱን ሊያስቀሩ የሚችሉ ቅድመ መፍትሄዎችን በማፈላለጉ ረገድ በተለይም አሜሪካ ጣልቃ እንድትገባ ይጠየቃል። ታዲያ በዚህ ጊዜ ጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር ተጠባቂ ነበርም። ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ካነሷቸው ሀገራዊና ቀጠናዊ ጉዳዮች መካከል ከአሰብ ቀይ ባህር ጋር በተያያዘ ዓለም አቀፍ አጀንዳ የሆነው የኢትዮ ኤርትራ ጉዳይ ይጠቀሳል። እናም ጠቅላይ ሚኒስትሩ አስቀድሞ በብዙዎች እንደተጠበቁት ቀይ ባህርን መሰረት ባደረገው የኢትዮ ኤርትራ ወቅታዊ ጉዳይ ሌላ ሚስጥር አውጥተዋል። ጠቅላዩ ቀይ ባህርን ተንተርሰው ስለ ኢትዮ ኤርትራ የተናገሩት ቀጣዩን ቀጠናዊ አሰላለፍ ይጠቁማል። በዚህ ዝግጅት እንቃኘዋለን። አብራችሁን ቆዩም። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የጠቅላዩ የፓርላማ ንግግርም የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ የብዙዎችን ትኩረት የሳበ ጉዳይ ነበርም። የጠቅላይ ሚኒስትሩ የፓርላማ ንግግርና ማብራሪያም ከወትሮ በተለየ መልኩ ተጠባቂና ትኩረት ሳቢ ያደረገው በሰሜን ኢትዮጵያ ግጭት መቀስቀሱን ተከትሎም ለመጀመሪያ ጊዜ የፓርላማ ስብሰባ በመካሄዱ ነው። በዚህ ስድስተኛው የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትሩ ካሰሙት ረጅም ንግግርና ከሰጡት ሰፊ ማብራሪያ ወይም በምክር ቤቱ አባላት ተጠይቀው ከሰጧቸው አንገብጋቢ ጉዳዮች መካከል በዋነኝነት ብዙዎችን ስጋት ውስጥ ከቶ የቆየው የኢትዮ ኤርትራ ውጥረት ይጠቀሳል። እናም ጠቅላይ ሚኒስትሩ በዚህ የፓርላማ ንግግራቸው ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው ሊኖሩ የማይችሉ መሆናቸውን አስረድተዋል። ጠቅላይ ሚኒስትሩ አይቀር ያሉትን የባህር በር ጉዳይ ሲያብራሩ መምጫው መንገድ ተስማምቶ ተግባብቶ በአግባብ መፍታት ይቻላል ብለዋል። ለኛ የሚገባውን አሁን መከልከል ቢቻል ወደፊት መከልከል አይቻልም ሲሉ ተገቢ ያሉት ጥያቄም በውይይት መፍትሄ እንዲያገኝ ጥሪ አስተላልፈዋል። ጠቅላዩ አይቀር ያሉትን የኢትዮጵያን የባህር በር ጥያቄ በተመለከተም ከጦርነት ይልቅ በዲፕሎማሲና በሰጥቶ መቀበል ለማሳካት ጥረት እየተደረገ መሆኑን ገልጸዋል። ይህ ካልሆነ ግን በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው ሲሉም ተሰምተዋል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ጠቅላዩ ይህን ሲሉ በድርድር ካልሆነ በኃይል አማራጭ ይመጣል እያሉ ነው የሚል ፖለቲካዊ ትርጉም ሰጥተውታል። ከጠቅላዩ የፓርላማ ንግግር መረዳት እንደሚቻለው ችግሩ ከቀይ ባህር ጋር የተያያዘ አይደለም። የኢትዮ ኤርትራ ችግር ቀይ ባህርን ሳይሆን የትግራዩ ጦርነት ወይም ከጦርነቱ ጋር ተያይዞ የመጣ መሆኑም በጠቅላይ ሚኒስትሩ አንደበት የተሰማ አዲስ ሚስጥር ሆኗል። ጠቅላዩ ከዚህ ቀደም በአሰብ ጉዳይ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የነበራቸውን የስምምነት ሚስጥር አውጥተው ነበርም። አሁን ደግሞ ከኢሳያስ ጋር የተኮራረፉት መቼና እንዴት እንደሆነ ወይም ደግሞ የኢትዮ ኤርትራ ግንኙነት በምንና እንዴት ሊሻክርና አሁን ያለበት ከባድ የውጥረት ደረጃ ሊደርስ እንደቻለ ጠቅላዩ በሌላኛው ሚስጥር ተኮር ንግግር ጠቁመዋል። ጉዳዩ ቀድሞም ሲተነተን ቢቆይም አሁን ማረጋገጫ አግኝቷል። የአብይና ኢሳያስ ሁለት ታሪክም የዛሬ 7 ዓመት የኢትዮ ኤርትራ ፍቅር አስደናቂ ትርጉም የያዘው በጠቅላይ ሚኒስትር አብይ አህመድ ነበርም። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ ከሰሯቸው ታሪኮች ውስጥ የኢትዮ ኤርትራን ግንኙነት ማሻሻል አንዱና ዋናው ነበርም። በጊዜው ከፕሬዝዳንት ኢሳያስ አፈወርቂ ተቀራርበው ነበርም። እጅ ለእጅ ተያይዘው በፍቅር ይሞጋገሱ ነበርም። በእርግጥ እንዲህ አይነት የፖለቲካዊ እርቅ ታሪክ በኢሳያስና በአብይ የተጀመረ ሳይሆን ከዛም በፊት የነበረ ነው።
ለአጭር ጊዜም ቢሆን ኤርትራውያን ከኢትዮጵያ ጋር የተፋቱ እስከማይመስል ድረስ በፍቅር የመክነፍ ልማድ ያላቸው መሆኑ በታሪክ መዝገባቸው ላይ ይተረካል። የሁለቱ ሀገራት መንግስታት ገድላቸውን በጋራ በመተረክ ተመሳሳይ የገንዘብ ኖት በመጠቀም ኢትዮጵያ አሰብን በነፃ እንድትጠቀም በመፍቀድ የሁለት ሀገር አንድ ህዝብ ሆነው ትንሽ ጊዜ መቆየትን ልማድ ያደረጉበት ጊዜ በጣም ብዙ ነው። የሚያሳዝነው የሞቀ ፍቅራቸው በፍጥነት ቀዘቀዘም። ለምሳሌ በህወሓትና በሻዕቢያ መካከል የተፈጠረው ፉክክር ወደ ጠብ የተሸጋገረበት ጊዜ ይህ ነው። ኤርትራ ባድሜ የኔ ነው ብላ ወረራ በፈጸመች ጊዜም ኢትዮጵያ በጦርነት ባድመን መልሳ መቀማቷ ይታወሳል። የዓለም አቀፍ አሸማጋዮች የድንበር ኮሚሽን በማቋቋም ባድመ ለኤርትራ ትገባለች ተብሎ ነበርም። ኢትዮጵያ ባድመን ለሁለት አስርት ዓመታት ይዛ ስትቆይ ህወሓት እንዲህ እስከ ዛሬ የመሰንጠቅ ዕጣ ገጥሞት ነበርም። በዚህ መሃል ጦርነት አልባ ሰላም አልባ ዘመን በሁለቱ ህዝቦች መካከል ሰፈነም። ኢትዮጵያ ላይ ስሙላ ዲሞክራሲያዊ ስርዓት ዘረጋችም። በአንጻራዊ ነጻነት ተቋሚ የፖለቲካ ፓርቲዎች ነበሩ። እንደገና የኢትዮጵያ መንግስት ተሰንጥቆ ኢህአዴግ ተፍረከረከም። ከህወሓት መውደቅ ጋር ተያይዞም ጠቅላይ ሚኒስትር አብይ አህመድ የህግን ውሳኔ አከብራለሁ ብለው ከኢሳያስ መንግስት ጋር ታረቁም። ፍቅር እንደገና ታሪክ እንደገናም ተጻፈም። ኢሳያስና አብይ አንደኛው የፍቅር ታሪክ ለዓለም ሁሉ አስተዋወቁም። የኢሳያስና የአብይ ሰላም እርቅ ለአብይ አህመድ የኖቤል ሰላም ተሸላሚነት፣ የኢሳያስ አፈወርቂ ደግሞ ተፈላጊነት በማምጣቱ ዓለም ሁሉ ተደመመም። ሆኖም እርቃቸው ህዝባዊ ሆኖ የመዝለቅ ፈተና ለገጠመው ብዙም ጊዜ አልቆየም። ኢሳያስ የህወሓት ባላንጣዎችን ለመበቀል፣ አብይ ደግሞ መንግስታቸውን ለመጠበቅ ወታደራዊ ትብብር አደረጉና ትግራይ መነሻ ያደረገው የሰሜን ጦርነት ተቀሰቀሰም። በጦርነቱ የኤርትራ ወታደሮች ከ55% እስከ 75% የሚገመተውን ንጹሃን መግደላቸው ተዘገበ። ጦርነቱ በህወሓትና በአብይ መንግስት ስምምነት ሲቋጭ አብረው የዘመቱት የአማራ ብሔርተኞችና የኤርትራ መንግስት ስጋት ገባቸውና ሌላ ኩርፊያ፣ ሌላ ኃይል አሰላለፍ መፈጠር ጀመረም። የኤርትራ መንግስት የአማራ ኃይሎችንና ህወሓት እየረዳ ነው ብሎ የኢትዮጵያ መንግስት ይከሳል። ሁለቱ መንግስታት ዳግም በመኳረፍ የቃላት ጦርነት ውስጥ ገብተዋል። በዚህ መልኩ የኢሳያስና የአብይ መንግስታት እየተወቃቀሱ በተለይ ማሰበኛ ናት የሚለው ትርክ በመንግስት በኩል ከፍ ብሎ ሲሰማ የኤርትራ መንግስት በኢትዮጵያ መንግስት እየተነኮሰኝ ነው የሚል ክስ እስከ ማቅረብ ደርሷል። የኢሳያስና የአብይ የመጀመሪያው የፍቅር ታሪክ አልቆም ወደ ሁለተኛው የመሰንጠቅ ታሪክ በይፋ ተሸጋገረ ማለት ነው። ጠቅላይ ሚኒስትሩም በአሁኑ የፓርላማ ስብሰባ ላይ ያረጋገጡት የጠቡን ጅማሮ ያብራሩበት መንገድ ነው። ጉዳዩ እስካሁን በሚስጥር ይዘውት የቆዩ ትልቅ መረጃ ነው ማለት ይቻላል። ከፍቅር ወደ ጠብም። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ላይ የኢትዮ ኤርትራ ጠብ የት ጋር እንደጀመረም ለመጀመሪያ ጊዜ ተናግረዋል። ጠቅላዩ ከዚህ ቀደም በአሰብ ጉዳይ ከኢሳያስ ጋር የት ጋር ሲደርሱ እንደተላለፉ ጠቁም አድርገው ነበርም። አሁን ደግሞ ጠባቸው አንድ ብሎ የጀመረበት ሚስጥር አውጥተዋል። በጠቅላዩ ምስክርነት መሰረት ከኤርትራ መንግስት ጋር ጸብ የተጀመረው በትግራይ ጦርነት ወቅት ነው። በኢትዮጵያና በኤርትራ መንግስታት መካከል በአሁኑ ጊዜ የሚታየው መቃቃር የተፈጠረው በቅርብ ጊዜ ሳይሆን በትግራይ ውስጥ ጦርነት እየተካሄደ በነበረበት ጊዜ አንስቶ ነው ብለዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተከሰተው የኢትዮጵያ መንግስት የቀይ ባህር ጉዳይን ስላነሳ ነው ብለው እንደሚያስቡ የተናገሩት ጠቅላይ ሚኒስትሩ ግን ስህተት ነው ብለዋል። ጠቅላዩ የችግሩ መሰረት ቀይ ባህር ሳይሆን ፖለቲካዊ መሆኑን በዚህ አጋጣሚ ጠቆም አድርገዋል። ከቀይ ባህር ጋር በተያያዘ ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበርም። እኛ ከመጣን በኋላ አያስፈልገንም ይቅርብን ብለን ለምነናል በማለት ሁኔታውን አስታውሰዋል። ጠቅላይ ሚኒስትሩ ከዚያ ሁሉ ሂደት በኋላ የተፈጠረውን ጠብ ለመጀመሪያ ጊዜ እንዲህ ተናገሩ። ጠቡ የተጀመረው ብዙዎቹ እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ተከትሎ ሽሬ ገብቶ አንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂም አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሂዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግለዋል። አዲግራት ደርሰን የመድኃኒት ፋብሪካዎችን የሚነቅለውን ነቅሎ የማይነቅለውን ሲያፈራርስ ጸቡ
ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመጓጋት አቅም አልነበረውም ካሉ በኋላ ጉዳዩን በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን መላካቸውን ተናግረዋል። ጠቅላዩ ያብራሩት ሚስጥር ትልቅ ትርጉም አለው። በተለይ በሰሜን ኢትዮጵያ በህወሓትና በመንግስት መካከል አዲስ ግጭት ተቀስቅሶ ከግጭቱ ጀርባ የኤርትራ መንግስት የትጥቅና የመሳሪያ ድጋፍ በማድረግ ይተገበራል የሚል ክስ በማቅረብና ሌላ ዙር ጦርነት ይቀሰቀሳል የሚል ስጋት ከፍ ብሎ እየታየበት ባለበት በዚህ ወቅት የጠቅላዩ ንግግር ትርጉም ከፍ ያለ ነው። በእርግጥ ጠቅላይ ሚኒስትሩ ብዙ የፖለቲካ ተንታኞች ከገመቱትና ነው ብለው ትንታኔ ከሰጡበት የፕሪቶሪያው የሰላም ስምምነት ትንሽ ፈቀቅ ብለው ነው የጠቡን ጅማሬ ያስረዱትም። በርካቶች የተስማሙበት የጠብ ጅማሬ የፕሪቶሪያው የሰላም ስምምነት ነው። የፕሪቶሪያው የሰላም ስምምነት የኤርትራ መንግስት አስከፍቶ ነበር ባይባልም ከዚያ በኋላ የታዩ አሰላለፎች ውስብስብ እየሆኑ መጥተዋል። የኤርትራ መንግስትና የኢትዮጵያ መንግስት መኮራረፍ በስፋት መዘገብ የጀመረው ከዚያን ጊዜ ይዞ ነው ማለት ይቻላል። ይበልጥ ልዩነቱ ይፋ ወጥቶ የቃላት ጦርነት ውስጥ የገቡት ግን የኢትዮጵያ መንግስት ይፋ የሆነ የባህር በር ጥያቄ ማቅረቡን ተከትሎ ነው። ጥያቄው የቀረበው የኢትዮጵያና ኤርትራ ግንኙነታቸው ዳግም ባገረሸበት ጊዜ በመሆኑ ከኤርትራ በኩል አዎንታዊ ምላሽ አጥቶ እዚህ ደርሷል። የኢትዮጵያ የባህር በር ጥያቄ ሊመለስ የሚችለው በቅድሚያ የኢትዮ ኤርትራ ግንኙነት ሲሻሻል ነው ተብሎ በብዙዎች ዘንድ ይታመናል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከኤርትራው ፕሬዝዳንት ጋር የፈጠሩት እርቅ አሰብን መጠቀም የሚያስችል ስምምነት ላይ ደርሰው ነበርም። ይህም የኢትዮ ኤርትራ መልካም ግንኙነት የወደብ ጥያቄው በጎ ምላሽ እንዳለው የሚያሳይ ነው። ነገር ግን የኢትዮ ኤርትራ ግንኙነት ባገረሸበት ሁኔታ የኢትዮጵያ መንግስት የባህር በር ጥያቄ ማቅረቡ ለኤርትራ ስጋት ሆኖ ታይቷል። የኤርትራ ስጋት ኢትዮጵያ ፍላጎቷን በኃይል ታሳካለች በሚል ይተረጎማል። ዓለም አቀፍ ሕግም ቢሆን ኤርትራ ከኢትዮጵያ ጋር ተደራድራ ለማሸነፍ ስጋቶች አሉባትም። በዚህና በሌላ ለጊዜው ባልተጠቀሰ ምክንያት የኢትዮ ኤርትራ ውጥረት ተባብሶ ቀጥሏል። ጠቅላዩ እንደጠቆሙት ችግሩ ቀይ ባህር ሳይሆን ከባለፈው ጦርነት ጋር ተያይዞ የተፈጠረው ችግርና የተቀየረው አሰላለፍ ሳይሆን አይቀርም።